እህቴ ባመንኳት በ10 ዓመት ጓደኛዬ ተገደለች። አንድ የስልክ ጥሪ ለእህቴ ደረሳት። እኔን ሰርፕራይዝ ለማድረግ እንዳሰቡ ይነገራታል። በእለቱ እህቴ እኔን ሰርፕራይዝ ለማድረግ ከቤት ትወጣለች። ነገር ግን ወደ ቤት አልተመለሰችም። እህቴ ታግታለች። አጋቾች ገንዘብ መጠየቅ ጀምረዋል። እህቴን ለማትረፍ ያለ የሌለ አቅሜን በሕይወት ዘመኔ ሁሉ ያጠራቀምኩትን ማጣት ግድ ሆነብኝ። 9 ቀናት በእንባ በጸሎት በለቅሶ መቆየት ግድ ሆነብኝ። እዚህ ቦታ ከመምጣቴ በፊት በህይወቴ በጣም ከባዱንና አሳዛኙን ዜና ሰማሁ። ያቺ ለዓመታት የተሸከምኳት እህቴ በ10 ዓመት ጓደኛዬ ተገደለች። አዎ እህቴ ባመንኳት በ10 ዓመት ጓደኛዬ ተገደለች። በሰዓቱ እንደተሸነፍኩ ተሰማኝ። ተስፋ ማጣት፣ መውደቅ፣ ጨለማ ታየኝ። ገዳዮች እህቴን ብቻ አይደለም የገደሏት፣ እኔን በጣም ብዙ ሺህ ጊዜ ገሎኛል። ይህንን ንግግር ያደረገችው በዓለም መድረክ ኢትዮጵያን ወክላ ቪየትናም እየተወዳደረች የምትገኘው ሞዴል ሩት ይርጋለም ናት። Before coming here, my sister got a call. She was told that they wanted to surprise me. My sister that day, she wanted to surprise me and make me happy. She left the house, but she never came back. My sister got kidnapped. Kidnappers started asking for money and tried to make me lose whatever I built in my life. 9 days of fear, prayers. Just a week before coming here for Miss World in Vietnam, I got the baddest news in my life. The sister I carried for years, she got killed by my best friend of 10 years. ሁላችንም እንደምናውቀው ሞዴል ሩት ይርጋለም በቅርብ ጊዜ እህቷን በግፍ እንዳጣች እንደምናውቀው ነው። እህቴ ቅዱሳን የቅርብ ጓደኛ በመንላት እና ከፍቅረኛዋ ጋር በመሆን እህቴን በአሰቃቂ ሁኔታ ማለት አይደለም የቅርብ ሰው የምትለው ሰው ይቅርና ወዳጅ ማነው ጠላት የማያደርገውን ተግባር እህቴ ላይ ለመፈጸም ችለዋል። ቢሆንም ለአዲስ አበባ ፖሊስ በነበረው የተጠናከረ ስራ ልጆቹ ለመያዝ ችለዋል። ሌት ተቀን ልብስ ሳይቀይሩ ነበር ከኛ ጋር አብረውን አይዟችሁ ያሉ ይህንን ስራ የሰሩት እና በጣም አመሰግናለሁ ማለት ፈልጋለሁ። እቤት ድረስ መታችሁ ላጽናናችሁን፣ በርቱ፣ አይዟችሁ ላላችሁ እናመሰግናለን። አብዛኞቻችሁ ከጎናችን ነበራችሁ። ይሄ የአንድ ሰው ጉዳይ ብቻ አይደለም፣ የሀገር ጉዳይ ነው። ዛሬ እኔ ቤት የመጣ ክፉ ሐዘን ነገ የእናንተን ቤት ወይም የማንኛውም ሰው ቤት እንዳያንኳኳ ትክክለኛው ፍትህ እንዲሰጥ ጀስቲስ ፎር ቅዱሳን እያለን ትክክለኛው ቅጣትና ትክክለኛው ፍትህ እንዲሰጥ አብራችሁኝ ሆኑ እላለሁ። አመሰግናለሁ። ይህቺ እህታችን ሐዘኗን ዋጣ አርጋ ስብራቷን ዋጣ አርጋ ነገር ግን ለእህቷና ለራሷ እንዲሁም ደግሞ ሀገሯ የሰጣቻትን ግዴታ ለመወጣት ስትል በአሁኑ ሰዓት በቪየትናም በሚስ ወርልድ ውድድር እየተወዳደረች ትገኛለች። በዚህ ውድድር ሰዓት ይህንን የደረሰባትን ያለፈችበትን ፈተና ስትናገር ሀገራቸውን ወክለው የተገኙ ከ100 በላይ ቆነጃጅት በእንባ ተራጭቷል። በጥንካሬ በብርታት ራሷን አጠንክራ እዛ መድረክ ላይ ቆማ ታሪኳን ለነሱ በማጋራቷ ሀገሯን ወክላ ለባንዲራዋ ስትል እዛ ቦታ በመገኘቷ በብርታቷ ተደንቀው እያንዳንዱ
ተነስተው አጨብጭበውላታል። ይቺ ጠንካራና ብርቱ እህታችን ሞዴል ሩት ይርጋለም ከኛ አንድ ነገር ትፈልጋለች። በዚህ ውድድር አሸናፊ ለመሆን ከኛ ድምጽ ያስፈልጋታል። እንዴት ድምጽ መስጠት እንዳለብን ደግሞ እንዲህ አስቀምጣልናለች። ሰላም እንዴት ናችሁ? አብዛኞቻችሁ በመናገዝሽ ያላችሁ ነበርና ቮት ስለተከፈተ የሚስ ወርልድ ውድድር ማለት ነው። እዛ ላይ ያባችሁ ድምጻችሁ እንድትሰጡኝ እጠይቃለሁኝ። ቮት አደራረጉ ምን ይመስላል የሚለውን በስቴፕ ማሳያችሁ ይሆናል። ከሱም ባለፈ ደግሞ አፕሊኬሽን አለ። ከአፕሊኬሽኑ ውጪ ደግሞ ሊንኩን የኢንስታግራም እና የቲክቶክ ባዮ ላይ አስቀምጫለሁና ሊንኩን በመንካት ቀጥታ ወደሚወስዳችሁ እንዴት ማድረግ እንዳለባችሁ ልነገር አሳያችኋለሁ። አብራችሁ ቆዩ። መጀመሪያ ዞን የሚለውን አፕሊኬሽን ታወርዳላችሁ። ዋን ዞን የሚል ነው። እሱ ስትገቡ ስንት ቀን እንደቀረው ያሳያችኋል። ከሱ ስር ደግሞ ሚስ ወርልድ 2026 የሚለውን ስትነኩት ቀጥታ ወደዚህ ይወስዳችኋል። የሀገር ስሞች ላይ ስትነኩ አፍሪካ የሚለውን ሴክሽን ትመርጡና ወደ ታች ስክሮል ስታደርጉ እዚህ ጋር ታገኙኛላችሁ ማለት ነው። ከዛ የኔን ፕሮፋይል ትፈልጋላችሁ። የኔን ፎቶ ካገኛችሁ በኋላ ኢትዮጵያ የሚለውን ማለት ነው እሱን ስትነኩት ወደዚህኛው ፔጅ ይወስዳችኋል። ስለኔ ፕሮፋይል አንዳንድ ነገር ያወራል። ሶስት ገብታችሁ ማየት ትችላላችሁ። ከዛ ቮቲንግ የሚለውን ትነኩታላችሁ ማለት ነው። ቮቲንግ ላይ አሁን የሚያሳየው ፍሪ ቮቱ በየ24 ሰዓቱ ሪፍሬሽ ስለሚያደርግ አንድ ጊዜ በየ24 ሰዓቱ ማድረግ ስለምንችል ነው። በተረፈ ደግሞ ቅድም እንዳልኳችሁ ኢንስታግራም ባዮ ላይ ታገኙታላችሁ ሊንኩን። የኔ ትክክለኛው ፔጅ ሚስ ሩት ይርጋለም የሚለው ይሄኛው ፔጅ ነው። በዛውም ፎሎ እያደረጋችሁ እንዲሁም ደግሞ ቲክቶክ አካውንቴ ሚስ ሩት ይርጋለም የሚለው ይህን ፖስት ማደርግበት አካውንት ማለት ነው። ሊንክ ባዮ ላይ አለ። እንዲሁም ደግሞ እየገባችሁ ፎሎ አድርጉ ይሄንን ፔጅ። አመሰግናለሁ። በዚህ መሰረት ሁላችንም የቻልነውን እያደረግን በነፃ አንድ ድምጽ ለሁሉም ሰው የተሰጠ ስለሆነ ሁላችንም ኢትዮጵያ ሀገር ውስጥም የምንገኝ ሌሎች ደግሞ በውጭ ሀገር የምንገኝ በዶላር መክፈልና መምረጥ የምትችሉ ሰዎች ደግሞ ብዙ ድምጾችን እያደረጋችሁ ለዚህች እህታችን ድምጽ እንሁን። ይህቺ ሴት ብታሸንፍ ጥቅሙ ዘርፈ ብዙ የመሆን እድሉ ሰፊ ነው። ምክንያቱም በግፍ እህቷን ያጣች ስለሆነች ለሴቶች ድምጽ የመሆን በዓለም አቀፍ ደረጃ የተለያዩ ነገሮች ላይ ተጽዕኖ ፈጣሪ የመሆን ተደማጭነት የማግኘት እድል ስለሚኖር እስቲ በዚህ ጉዳይ ሁላችን እንተባበር። ይህ ቪዲዮ ለብዙ ሰው ሊደርስ የሚችለው እናንተ ላይክ ስታደርጉ ዩቲዩብ ለሌሎች ሰዎች ይልካል። እንዲሁም ደግሞ ሊንኩን በኮሜንት አስቀምጥላችኋለሁ። ያንን ሊንክ በመንካት ለሷ ድምጽ መሆን ትችላላችሁ። የሷ ፎቶ ክሊክ ስታደርጉ ድምጽ መስጠታ ቦታ ላይ ያደርሳችኋል። ያንን ማድረጋችሁ እንዳትረሱ። ይህ ቪዲዮ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ አድርጉ። ታንኪዩ